ውጭ ላይ የምትሰሩ እህቶቼ እባካችሁን በደላላ ስራ የምትሄዱና በግሩፕ ቴሌግራም ላይ ዋትሳፕ ላይ በግሩፕ ስራ አለ ሲሏችሁ የምትሄዱ እህቶቼ እባካችሁ ተጠንቀቁ። ዛሬ ትናንትና ማለት ነው ሳውዲ አረቢያ ላይ አንዲት እህታችን ተደፈረች ማለት ነው። በግሩፕ ስራ አለ ሲሏት ብድግ ብላ ሄዳ ተደፈረች። ሰላምታውን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ለምንድን ነው ግን ላይክ የማታደርጉኝ? ወላሂ ሀቂቃ ላይክ አድርጉ። አይከፈልበትም እኮ እኔ ብዙ ቁም ነገር ያለው ቪዲዮ ሰራለሁ፣ ግን ላይክም እይታም የለውና አንዳንዴ አትስሪ አትስሪ ይለኛል። ከሚዲያ ውጭ ጥፊ ጥፊ ይለኛል ማለት ነው። ምክንያቱም ሞራል የሚሆናችሁ ሰው ስታገኙ ስሩ ስሩ ይላችኋል። የመስራት ጉጉታችሁን በጣም ይጨምራል ማለት ነው። እና ላይክ አድርጎኝ አይከፈልበትም፣ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? በደላላ የመጣችሁ እህቶቼ በደላላ ስራ የምትገቡ በግሩፕ ዋትሳፕ ላይ ቴሌግራም ላይ እንደዚህ በግሩፕ ስራ የምትሄዱ እህቶቼ እባካችሁን ተጠንቀቁ። እንደዚሁም ደግሞ አንዲት እህቴ ዛሬ በጣም እያለቀሰች ነው። 500 ብር ተሰጠኝ ደሞዜ ለምን ስላት ትኬት ቆርጬልሻለሁ፣ ደሞዝሽን ትኬት ቆርጬልሻለሁኝ አለችኝ እያለች ነው። ያለ ፍላጎታችሁ ማንም ሰው እናንተ የማሳፈር መብት የለውም። ይህንን ልታውቁ ይገባችኋል ማለት ነው። ብዙዎቻችሁ ታሳፍረኛለች እያላችሁ እንትን ትላላችሁ። ልታሳፍራችሁ ትኬት ልትቆርጥ ትችላለች። ነገር ግን እንትን ላይ ማመልከት ትችላላችሁ። ኤርፖርት ላይ ፖሊስ እንዲመጣና ለፖሊስ ማመልከት ትችላላችሁ። ያ ማለት እናንተ ያለ ፍላጎታችሁ መሳፈር አትችሉም። ስለዚህ ግዴታ ቢሮ ስራ ሊፈልግላችሁና ሊያስገባችሁ ይችላል ማለት ነው። እና ብዙዎቻችሁ በዚህ ጉዳይ ላይ በጣም ትጨናነቃላችሁ። አትጨናነቁ። አገራችሁ በሰላም በጤና መግባት በራሱ ትልቅ ነገር ነው። ዛሬ ወላሂ አንዲት እህቴ በጣም ነው አንጀቴን የበላችሁ። በጣም ስታለቅስ በጣም ብዙ ነገር ስትል ነበረ። ለምን ያለ ፍላጎታችሁ እውነት ያስደነግጣል። አንዳንዴ ግን ደግሞ አንድ ማመን ያለብን ነገር አለ። እሱ ምንድን ነው? የሰው ቤት የሰው ነው። በቃ የሆነ ሰዓት ላይ መቋረጥ አይቀርም። ስለዚህ ዛሬ ይሄ የኔ ቤት ነው ብዬ በኮንፊደንስ የምናገርበት ነገር አይደለም። የራሳችን ስራ ሲሆን ነው የምንኮራበት። የራሳችን ስራ ስንሆን ነው በቃ በኮንፊደንስ በቃ እርግጠኛ ልንሆንበት የምንችለው ማለት ነው። ነገር ግን በሰው ቤት እርግጠኛ መንሆን አንችልም። እኛ እንደ መንገደኛ ነው ራሳችን ሁልጊዜ ማየት ያለብን እንጂ እነሱ ጥሩ ቢሆኑ በራሱ የሆነ ሰዓት ላይ በምን ቅጽበት ግልብጥ እንደሚሉ አታውቁትም። በቃ ጥፋት ምንድን ነው ምን ገለበጣችሁ እስከምትሉ በጣም እስከምትደመሙ ድረስ ግልብጥ ሊሉ ይችላሉ ማለት ነው። ስለዚህ እናንተ እንደዚህ አይነት ነገር ቢያጋጥማችሁ ልባችሁም እንዳይሰበር ራሳችሁን አዘጋጁት። በቃ በማንኛውም ሰዓት ልታሳፈር ትችላል። ከተሳፈርኩ ደግሞ ኖርማል ነው። በቃ በሰላም በጤና ሀገሬ ነው የምገባው፣ ቤተሰቦች ጋር ነው የምገናኘው እና ምንም አይደለም ብላችሁ ራሳችሁን አዘጋጁት። ሲቀጥል ደግሞ ጎበዝና ቆራጥ ቀልጣፋ ተሆናችሁ ደግሞ ኤርፖርት ላይ ልትሳፈሪ ነው በቃ ተነሽ ስትባይ እሺ ብለሽ ኤርፖርት ላይ ማመልከት ያለ ፍላጎቴ ነው የምታሳፍረኝ ብላችሁ መናገር ትችላላችሁ። ስለዚህ ያለ ፍላጎታቸው አትሳፈሩም ማለት ነው። አሁን ብዙዎች በፊት እንደዛ ነበር። አሁን ግን ህጉ ተቀይሯል። ያለ ፍላጎቷ አንድ ሰራተኛ ያለ ፍላጎቷ መሳፈር እንደሌለበት መስራት የምትፈልግ እንዴት ትሰራ ቤት ቀይራ እንድትሰራ ምናምን ህጉ ተቀይሯል። እንደ በፊቱ አይደለም ማለት ነው። ስለዚህ እንደዚህ አድርጋችሁ ራሳችሁን እንትን ማለት አለባችሁ። እውነት በጣም ነው ያሳዘነችው። ከዚህ በፊትም የሆነ ቪዲዮ አጋርቻችኋለሁ። በጣም ልቧ ተሰብሮ በጣም እያለቀሰች ምናምን ነገር ማለት ነው። እና ማልቀስም መደናገጥም መደነባበርም የለባችሁም። ሲሪየስ ነው መሆን ያለባችሁ። ሲሪየስ በቃ ኖርማል ነው መሆን ያለባችሁ እና አይዟችሁ። ሌላው ደግሞ በደላላ ስራ እንደዚሁም ደግሞ በግሩፕ ስራ አሁን ላይ ግሩፕ ላይ በቲክቶክ ላይ በተለያየ ሶሻል ሚዲያ ላይ በምታገኙት በእርግጥ ሳውዲ አረቢያ ላይ ስራ ጠፍቷል፣ ውጭ ላይ ማለት ነው። ሰው ከመጨናነቁ የተነሳ በቃ ስራ መሆኑን ስራ መግባታቸውን ምናምን ነው እንጂ እንደው ይሄ ነገር ይገጥመኛል ብሎ የሚያስብ የለም ማለት ነው። በቃ እኔ እንጃ። በአሁን ሰዓት ላይ ደግሞ ሰው ተከፋፍቷል። ገባችሁ? አንዲት እህቴ ለ4 ነው የተደፈረችው። ወላሂ በጣም ነው እኔ ከምንም በላይ ልቤን የነካው ነገር ስነ ልቦና በጣም ይጎዳል። እናንተ ለራሳችሁ በጣም ትጎዳላችሁ።
ብቻ በጣም ቁስሉ በጣም ከባድ ነው። ተህሊና ላይ የማይጠፋ ነገር ነውና እሱ ምንድነው በግሩፕ ስራ ሄዳ ነው እንደዚህ የሆነችው ማለት ነው። ስለዚህ እባካችሁን ውጭ ላይ የምትሰሩ እህቶቼ የግሩፕ ስራ ምናምን እንደው በቃ እኔ እንጃ ዱአ አድርጉ፣ ርዚቃችሁ እንዲከፈትላችሁ፣ የተሻለ ነገር እንዲሰጣችሁ። ብቻ ከባድ ነው። እኔ እኮ በጣም የሚያመኝ ነገር ደግሞ በሌላ ዜጋ አይደለም ስራ ነው ብለው ወስደው የራሳችን አበሾች ናቸው እንደዚህ ያደረጓት። እኔ በጣም 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 ከምንም በላይ ልቤን የሚነካው ነገር ምንድነው ሰው ሀገር ላይ ሆነን መተዛዘን መዋደድ ነበር ያለብን አይደለ? ነገር ግን በራሳችን ዜጎች በራሳችን ወንድሞች እንደዚህ አይነት ግፍ እንደዚህ አይነት ገንዘቧን ስትዘረፍ ወርቋን በቃ ይህን ያህል ብር 15,000 ሪያል አስሐዊ ካለዛ እንገልሻለን እያሉ ሲያስፈራሯት ምናምን ወርቋና እጇ ላይ ያለውን ብር ወስደው ነው እንትን ያሏት እና ይህን ያህል ግፍ የሚደረገው ግን በዚህ ሀገር ዜጋ አይደለም። የሀገራችን አልበቃ ብሎ የተከትሎ መጥቷል። ለሰው ሀገር ላይም ተከትሎ መጥቷል። እውነት በጣም ነው ያዘንኩት። ሀቂቃ በራሳችን ወንድሞች እነዚህ የኛ ወንድሞች እኮ እኛን ሊከላከሉልን ነበር የሚገባው፣ እኛን ሊጠብቁን ነበር የሚገባው። ነገር ግን ስራ አለ በማለት እህቶችን ኑ ስራ አለ በማለት በማስመጣት እንደዚህ አይነት አጸያፊ ነገር መፈጸሙ በጣም ያማል። ሌላው ደግሞ እንደዚህ አይነት ነገር ሲፈጸም ህግ ይፈርዳል። እንደ ኢትዮጵያ አይደለም። የዚህ ሀገር ህግ በጣም ከባድ ነው። ከያዘ አይለቅም። አይቀጡ ቅጣት ነው የሚቀጧቸው ማለት ነው። አትፍሩ። የሆነ ነገር ደረሰባችሁ ቀጥታ ፖሊስ ጣቢያ ሄዱ። ቀጥታ ፖሊስ አናግሩ። እውነቴን ነው የምላቸው። እንደው መፈጠራቸውን እስከሚጠሉ ድረስ ነው የሚቀጡት ማለት ነው። መፈጠራቸውን እስከሚጠሉ ድረስ። ነገር ግን እፍናርጋችሁ ቁጭ ስትሉ እፍናርጋችሁ በቃ እንትን ስትሉ እኔው ልታመም ስትሉ ትጎዳላችሁ። ስነ ልቦናችሁ ይጎዳል። እንደዚህ ኮኝ እያላችሁ ዘላለም አለማችሁን ትጸጸታላችሁ። እና ስለዚህ እንደዛ አይነት ነገር ካጋጠማችሁ በቃ ምንም ነገር ይቅርባችሁ። አጋጠማችሁ አይደለ? ፍትህ ማግኘት አለባችሁ። ያ እንደዛ ያደረጋችሁ ሰውዬ መቀጣት አለበት። ለሌሎችም መቀጣጫ መሆን አለበት። እናንተ ላይ አንድ ጊዜ ሆኗል አይደለ? እኔ ላይ አንድ ጊዜ ሆኗል። ነገር ግን ሌላ እህቴ ደግሞ በእኔ መንገድ እንዳትጎዳ ይህን ሰውዬ ምን ማድረግ አለብኝ? እኔ ለህግ አሳልፌ መስጠት አለብኝ ብላችሁ ቆራጥ መሆን አለባችሁ። ህጉ ደግሞ አንቺ ህግ ወጥ ነሽ አልተባበርሽም አይልሽም። አንቺ እንደዚህ ነሽ አይልሽም። ከተበደልሽ ህግ ወጥም ሁኚ ህጋዊም ሁኚ ተተበደልሽ ተበደልሽ ነው። ፍትህ ታገኛለሽ። እንደ ኢትዮጵያ አይደለም። ስለዚህ ዝም አትበሉ ማለቴ ነው። ዝም አትበሉ። እንደው አላህ ይገዛችሁ። አላህ ከእንደዛ አይነት ሙሲባ አላህ ይጠብቃችሁ። ሀቂቀተን በአሁን ሰዓት ላይ እኔ ከውጭ ሀገር ዜጋ ማለት ከአረቦቹ ይልቅ የእኛን አበሾች ነው እየፈራሁኝ ያለሁት። እውነቴን ነው የምላችሁ። በጣም የሚያስፈራውም የሚያስደነግጠውም የኛ የራሳችንን ዜጎች ነው። ምክንያቱም ኢትዮጵያ ላይ ህፃናት ይደፍራሉ፣ ብዙ ነገር ይደረጋል። እዛ ላይ ፍትህ የለም፣ ሚዳኛቸውም የሚነግራቸውም የለም። እዚህ ሰው ሀገር እንኳን መጥተው ባህሪያቸው የማይለቃቸው እኔ እንጃ ደነዝ ለሀገር አያስቡ። ይሄ የሀገርን ክብር የሚያዋረድ ነው፣ እኛን የሚያዋረድ ነው። እንደ ሀገር ልናፍርበት የሚገባ ነው። ወላሂ ነው የምላችሁ፣ በጣም ልናፍርበት የሚገባ ነው። ሁልጊዜ እኛ ኢትዮጵያኖች ኩሩዎች ምናምን፣ የት ነው እኛ ኩራት? እንደው አሁን ሰዓት በአሁን ዘመን ያለው እንደው ቢላ አሌይኩም እንደው ከኛ አባቶች እኩል ይወዳደራሉ? በፍጹም አይወዳደሩም። እኔ እንጃ ሴቶቹ ነን እየበለጥናቸው በአሁን ሰዓት ላይ ያሉ ወንዶችን ማለት ነው። ያልጫ ማን ነው የተሰበሰበው? እውነት አባቶቻችን ባሉበት አባቶቻችን በኖሩበት አባቶቻችን እኛም ባሳደጉበት እንደዚህ አይነት ንፍጥ ትውልድ ሲወለድ በጣም ነው የሚያሳፍረው። እንደ ኢትዮጵያ ልናፍርበት ነው እንጂ ልንኮራበት የምንችለው ታሪክ የለንም። ይሄ ታሪክ ሲጀመር ይሄ ትውልድ ምንም አይነት የታሪክ አተላ ትውልድ ነው ያለው ማለት ነው። ስለዚህ በተቻላችሁ መጠን እንደው ከእንደዛ አይነት ድርጊታቸው ቢቆጠቡ መልካም ነው። ካልሆነ ግን ያው ዘወትር እንደተዋረድን ነው የምንኖረው። አላህ ይገዘን፣ አላህ ይሁነን እንጂ ማለት ነው። እና ይሄን ለማለት ያክል ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።